በስመ አብ ወወልድ ወመንፈስ ቅዱስ ታያችኋል። ይሄ ሁሉ ጉርጥ ነው። ያው በዚህም አለ ጥሩ ለብሰሽ ጥሩ ዘንጠሽ ትወጫለሽ። ስትመለሺ አመድ ላይ እየተንከባለለች አህያ መስለሽ ትመለሽ። አይቼሻለሁ አልክ ስትመለሽ። ግቡ ወደ ጓዳ ግቡ፣ ወደ ሶፋ ስር ግቡ። እንዴት እንደምታናግረውና እኔ የሆነ ሰይጣናዊ መልእክት ያላት ነው የምትመስለኝ። እኔ እንደዚህ ሆና መታ ኧረ አንተ ምንድን ነው ድንጋይ ስር ምንድን ነው እየከተትሽ የነበረው? እኔ ደግሞ ድንጋይ ስር ምን እሰራለሁ እኔ? ሰላም እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ አንድ ቦታ በአንድ ኬዝ በአንድ ጉዳይ በአንድ ታሪክ ተገኝቻለሁ። ዛሬ የተገኘሁበትን ሁኔታ እህቴ የምታወራኝ ይሆናል። እዚህ የምትመለከቷት እህቴ መንቀሳቀስ ስለማትችል ውጭ ላይ ወጥታ አልተቀበለችንም። ነገር ግን ሰው ልካልን እነዛ ሰዎች ናቸው እዚህ ቤት እንድንደርስ ያደረጉን ማለት ነው። ከእሷ ጋር የተወሰነ ቆይታ ይኖራል። ምንድነው ያጋጠማት? ምንድነው የሆነችው? ምንስ መፍትሄ ይኖረዋል የሚለውን የምናይ ይሆናል ማለት ነው። ከእናንተ ጋር አንድ ነገር እንጠብቃለን። እሱም ላይክ፣ ሼር፣ ሰብስክራይብ በማድረግ እዛም ደግሞ ሀሳብ መስጫ ሳጥኑ ላይ ሀሳባችሁን እያስቀመጣችሁ በርቱ፣ ተበራቱ፣ እንተጋገዝ በሉን። ይህ የዕለቱ መልእክታችን ነው። እንዳትረሱ ይህ ቪዲዮ 5000 ላይክ እንዲገባ ፈልጋለሁ። ታብ እያደረጋችሁ እንጀምራለን። ወደ ጉዳያችን እንገባለን። እሺ እናቴ እንዴት አለሽ? እስኪ እንተዋወቅ መጀመሪያ። ሳመሽ ማን ልበል? ስሜ ፍሬ ይባላለሁ። እሺ ፍሬ፣ አሁን እያየሁት እንደሆነ አልጋ ላይ ያው ወንበር ላይ ነው ያለሽው እና ምንድነው ወደ ቤት እንድንመጣ የፈለግሽው ወይም ደግሞ ልታናግሪን የፈለግሽው ጉዳይ ምንድነው? ያው የህይወት ታሪኬን በትንሹም ቢሆን ላጋራክ ስለፈለኩ ነው። እሺ ምንድነው ያጋጠመሽ ነገር? እዚህ ቤት ስንኖር እኔና ወንድሜ ብቻ ነው የምንኖረው። ቤተሰቦቼ እናቴ በመኪና አደጋ ነው ያጣኋትና አባቴም በእናቴ ሀዘን ተውጦ ወዲያው ነው ያጣሁት እና እኔና ወንድሜ ብቻ ነው እዚህ ቤት ውስጥ የምንኖረው። ከወንድሜ ከቴዲ ጋር ነው የምንኖረው እና በፊት ስንኖር ወንድሜ መከታዬም ሁሉ ነገሬ ነው። አሁን ግን አይኔንም ማየት አይፈልግም። ወንድምሽ ነው? አዎ ወንድሜ ነው። ምክንያቱም በህይወት ውስጥ ሌላ ሴት ገብታለች። ኦኬ፣ አሁን ሌላ ሰው ሲገባ ነው ጸባዩ ተቀየረው? አዎ። መጀመሪያ እንዴት ነበራችሁ? መጀመሪያ በጣም ነበር የሚወደኝ። ሀሳቤን ያዳምጠኛል። የምነግረውንና የምመክረውን ሁሉ ያዳምጠኛል። እኔም ትምህርቴን ለሱ ብዬ ነው ያቆምኩት። ማን ነው ታላቅ? ታላቄ ወንድሜ ነው። እኔ ታናሹ ነኝ እኮ። ለምንድን ነው ትምህርትሽን ያቋረጥሽው አንቺ ታዲያ? ያው ለወንድሜ ቤት ውስጥ እሱን ለማገዝ ብዬ ለሱን ለመርዳት ብዬ ነው ትምህርቴን ያቆምኩት። ቤት ውስጥም ስለማይሆንልኝ ከዛ አንፃር ትምህርቴን ተውኩና በቤት እንትን ማለት ጀመርኩ። ግን ወንድሜ ለሱ የከፈልኩለትን መስዋዕት ሊረዳልኝ አልቻለም እና አሁን ላይ በቃ አይጥና ድመት በለን። እሱ እኔን ማየት አይፈልግም። ከፍቅረኛው ጋር ብቻ ነው የሚሆነው። ሀና ትባላለች። እሷ በህይወት ውስጥ ከገባች ጀምሮ እኛ ቤት ውስጥ ሰላም የለም። ምንድነው አሁን እቺ ሀና የምትባለው ሴት ከመምጣቷ በፊት እዚህ ቤት ሰላም ነበራችሁ? ያው እናትና አባትሽን አጣችኋል ሁለታችሁም። ከዛ አባትሽ ካረፉ በኋላስ እንዴት ነበር? ከዛ በኋላ ነው ጸቡ የመጣው ወይስ ልጅቷ ከመጣች በኋላ ብቻ ነው? ልጅቷ በህይወት ውስጥ ከገባች ጀምሮ ነው። ልጅቷ ይህን ቤት እንዲሸጥ ትፈልጋለች። ለምን? ሽጠን ብሩን ተካፍለን መኖር እንችላለን፣ ሌላ አነስ ያለ ቤት ገዝተን መኖር እንችላለን ነው የምትለው። እዚህ የሚከራዩ ሰርቪስ ቤቶች አሉ። የቸገረን ነገር የለም እና ለምን እዚህ መኖር አንችልም? ተስማምተን ገንዘብ አልቸገረን፣ ቤት አልቸገረን፣ ለምን እዚህ መሆን አንችልም? እሷ ቤተሰቡን መበተን ነው አላማዋ። ይሄንን አሁን ቤቱ የመሸጥ ሀሳብ ስታመጣ ወንድምሽስ ምንድን ነው ያላት? ወንድሜ ተቀብሏታል። እሷን ተቀብሏታል። እኔን ነው ማዳመጥ የማይፈልገው፣ እሷን ነው የሚያዳምጠው። አሁን ከእሷ ጋር ትዳር ነው ወይስ ገና ዝም ብሎ ይሄ ፍቅረኛ ምናምን ናቸው? እዚህ ቤት ትኖራለች? እዚህ ቤት ነው አብራን የምትኖረው። አብራን ትኖራለች። ሽማግሌ ተልኮ ሰርግ ምናምን ተደግሶ ነው ወይስ እንዴት ነው? ምንም ነገር የለም። ምንም ሰርግ የለም። ዝም ብላ ነው። ምንም የቤተሰብ ትውውቅ የለም። እኔ የሷን የማውቀው አንድ ቤተሰብ የለም። የሷን ቤተሰብ አታውቂም አንቺ? ማንንም አላውቅም።
እሱም ስለ እሷ ብዙም ሊያወራኝ አይፈልግም። እሱ ራሱ አያውቃቸውም። ማንም አያውቅም። እሷን ብቻ ነው የሚያውቀው። በጣም ነው ያመናት። እኔን እንደ አይን በቃ ሊያየኝ አይፈልግም። ከእሷ ጋር ነው ውሎ። አሁን አንቺን ሊያይሽ አይፈልግም እና ይሄ አንቺን አለማየት ወይም ደግሞ አንቺ ጋር ምንም አይነት ግንኙነት አለማለቱን ያመጣው እሷ ቤቱ ይሸጥ ካለች በኋላ ነው? ከዛ በፊት ነው? ቤቱ እንዲሸጥ ትፈልጋለች እሷ እና እኔ በዚህ ሀሳብ መስማማት አልፈልግም። ምክንያቱም ይሄ ቤት የእናት አባቶቻችን ቅርስ ነው እና ቤቱ ቤት ብቻ ሳይሆን ቤተሰቦቻችንም ጭምር ነው ያሉበት። ይህንን ቤት ማጣት አልፈልግም። ትዝታችንን ማጣት አልፈልግም። ከዛ አንጻር ነው። እሱ ደግሞ ይሄንን ሊረዳኝ አልቻለም። አሁን የእሱ ፍቅረኛ ወይም አሁን አብራችሁ ያለችው ልጅ እንዴት ነበር ወደዚህ የመጣችው? እስኪ አስታውሽኝ ጊዜውን። ከዛ በኋላ በምን አይነት ሁኔታ ነገሮች እየተቀየሩ መጡ? ያው ፍቅረኛዬ ናት ብሎ አመቶ አስተዋወቀኝ። እኔም በጊዜው ደስ ብሎኝ ወንድሜ በቃ የራሱን ህይወት ሊኖር ነው ብዬ ደስ ብሎኝ ተቀበልኳት። ከዛ ቀስ በቀስ ልጅቷም ቤቱ እንዲሸጥ ትፈልጋለች። አሁን መቼም እንደመጣች ቤቱ ይሸጥ አትልም አይደል? መጀመሪያ ምን አይነት ጸባይ ነበራት እቺ ሀና የተባለችው ሴት? ከዛ በኋላ እንዴት ነው ቀስ እያለ ነገሩ ተቀይሮ መጥቶ ቤት መሸጥ የሚለው ደረጃ ላይ ደረሰ? ኃይለኛ ናት። በቃ ቁጡ ነገር ናት። ምንም ሀሳቧን እንጂ የሰው ሀሳብ አታዳምጥም። እና እኔ ደግሞ ያው ከዛሬ ነገ ትሻሻላለች፣ ትስተካከላለች ብዬም ነው የማስበው። እና ምንም አይመስለኝም። አዎ በጣም ትጮኻለች፣ ትናገራለች ምናምን እና ያው ከዛሬ ነገ ትስተካከላለች ምናምን ብዬ ነበር የማስበው። የመጀመሪያ ጊዜ ስትመጣ ግን ምን አይነት ሴት ነበረች ስታያት? ጨዋ ነበረች? እንዴት ነበር መጀመሪያ ቀን? ያው እኔ እንደ ጨዋ ነው ያሰብኳት። ያው እንደዚሁ ሳያት እንደ ጨዋ ነው የመሰለችኝ። ግን ወደ ውስጥ እየገባች ስትገባ ሀሳቧ እጅግ በጣም ከባድ ነው። ሀሳቧ እጅግ በጣም ከባድ ነው። እኔ ለምን ቤቱን መሸጥ ብቻ እንደምፈልግ አላውቅም ይመስለኛል። እኔ ወንድሜን ያለ ቤት ማስቀረት ባዶ ላይ ይመጣል የምፈልገው፣ ገንዘቡ ሳይሆን የምፈልገው እሷ። አሁን ትዳር ከሌላቸው ቤቱን ቢሸጥ እሷ ላይ ለእሷ የሚደርሳት ነገር የለም። ምክንያቱም በትዳር ሲጣመሩ ነው እንደ ሚስት የሚገባት ነገር ተብሎ የሚሰጣት እና ይሄ ሌላ ዓላማ ያለው ይመስልሽ ይሆን? ምክንያቱም ቤቱ ከተሸጠ ገንዘቡን እሷ በራሷ ስም ማድረግ ትችላለች እኮ። እሱ ሀሳቡን ምናምን ስለተቆጣጠረችው እሷ አያስራትም። ኦኬ፣ እሱ ሙሉ ለሙሉ እሷ የምትለውን ብቻ ነው እሺ የሚለው? አዎ፣ እሱ የሚላት የምትናገረውን ሁሉ እሺ ነው የሚላት፣ ያዳምጣታል። ለእኔ ያን ያህል ቦታ አይሰጠኝም አሁን ላይ ማለት ነው። እና ስለሚያዳምጣት እሺ ነው የሚላት። ገንዘቡም ራሱ ወደ አካውንቷ ብታስገባ ስለሚያምናት ከአንድ ከሁለት ቀን በኋላ ክትጠፋት ምን እሷ መብቷ ነው። ሰርቪስ ቤቶች አሉ እያልሽ ነበር እና እነዛን የቤት ኪራይ ላንቺ ነው ለሱ ነው የሚገባለት? ለሱ ነው የሚገባለት። አንቺ ታዲያ አሁን ቤት ላይ ያው ማኔጅ የምታደርጊው አንቺ ነሽ እንደነገርሽኝ። እሱ ይሰራልም ይማራልም ምናምን በነበረበት ጊዜ አንቺ ማኔጅ በምታደርጊበት ሰዓት ገንዘብ ከሱ እየጠየቅሽ ይሰጠኛል። አዎ በፍሪደም ነው የሚሰጠኝ። በፊት ላይ ያው አሁን ላይ ገንዘብ የሚባል ነገር ብዙም አይሰጥም። ያመናጭቀኛል ስጠይቀው ራሱ ያናግረኝም አይፈልግም። ያው እንደምታየኝ እንደዚሁ መንቀሳቀስም መራመድም አልችልም። እንደዚህ ተኝቼ ነው የምውለው። አሁን ላይ በቃ ገንዘብም ስጠይቀው ሊሰጠኝ አይፈቅድም። አሁን ማን ነው የሚያንቀሳቅስሽ? የሆነች ልጅ አምጥቼ ነበር እንድታንቀሳቀሰኝ። ያው ስትወጣ ስትገባ እየገረፈቻት በፊቷ ልጅቷ መሯት ሄደች። አንቺ የሚያንቀሳቅስሽ ሰው ነበር መጀመሪያ? እሺ፣ መሯት ሄደች እና አሁን በቃ ምንም መንቀሳቀስ አልችልም። የሚያንቀሳቀሰኝም የለም፣ መጸዳዳትም አልችልም። እጅግ በጣም ህይወት ከባድ ሆናብኛለች እልሃለሁ ወንድሜ። ስለዚህ አሁን ላይ ያቺ ልጅ ከሄደች በኋላ እነሱ ናቸው ማለት ነው አሁን እያንቀሳቀሱሽ ያሉ? አዎ ወንድሜ ነው ትንሽ ቢሄድ የሚረዳኝ። እሷ እንኳን በጣም ነው የምትጸየፈኝ። በሩቁ ራሱ ትሸችኛለሽ፣ ትገሚኛለሽ ብላ ነው ሁላ የምትለኝ። ሞራሌ ነው የምትሰብረው። ያኔ ቁሜ እንደዛ እንዳልሄድኩ እንደማታቀኝ አሁን ላይ በጣም ነው የምትጸየፈኝ። አሁን እየነገርሽኝ ያለሽው የሚያግዝሽም ሰው ቢመጣ ቶሎ ይሄዳል ነው እያልሽኝ ያለሽው ያቺ ልጅቷ። ከዛ በኋላ ሌላ ሰው ሊያግዝሽ አልመጣም?
ከዛ በኋላ ሌላ ሰው ሊመጣ አልቻለም። ያው ዘመድም ቢመጣ ያው ይጸየፈኛል። ያው ስለማልጸዳ እዚሁ እንትን ስለምል ይጸየፉኛል እና ቶሎ ነው የሚሄዱት። እዚህ ብዙ አይቆዩም። አሁን መጸዳዳት ምናምን አትችይም ወጥተሽ ምናምን ማለት ነው? አልችልም። እዚሁ ነው የምጠቀመው በዳይፐር። በዳይፐር የምትጠቀሚው? አዎ። እሱም ማን ነው የሚቀየርልሽ? አሁን ዳይፐሩንም ልብስሽን ሰውነትሽን ማጠብ ልብስሽን ማጠብ አለ ምናምን እና ያን ነገር እንዴት ነው የምታረጉት? ያው ወንድሜ ነው የሚረዳኝ፣ በትንሹም ቢሆን ወንድሜ ነው የሚረዳኝ። ያው እሱ ነው ትንሽም ቢሆን የሚያንቀሳቅሰኝ፣ ልብስም ቢቀይርልኝ ምንም ቢልልኝ እሱ ነው አሁን ላይ የሚረዳኝ። ያው ሀና ልታየኝም አትፈልግም። ገና ስትገባ ሸተትሽኝ፣ ገማሽኝ፣ ቤቱን አገማሹ እኮ ምንድን ነው ወይ አትሞች ወይ አድኝ ምንድን ነው ምናምን ብላ ነው ገና ስገባ መጮህብኝ። እኔ ከየትም እንደምመጣ አላውቅም። ሄዳ ከርማ ስመጣ እንደዚህ ነው መጮህብኝ። ይህ ማለት ሄዳ ከርማ ምንድን ነው? የት እንደምትሄድም አላውቅም። ድንገት ከመሬት ተነስታ ድብዛዋ ይጠፋል። እሺ። ጥፍት ብላ የት ከርማ እንደምትመጣ አላውቅም። የሆነች ጭው ብላ አመድ ላይ ስተንከባለል የሆነች መስራት መስራው የሆነ አመዳ መስራ ነው የምትመጣው። እኔ ምን እንደምሆን ምንም እንደምትሆን አላውቅም። እናንተ ቤት ሆናችሁ እሷ ትጠፋለች ነው የምትይኝ? አዎ። የት እንደምትሄድም አላውቅም። እሺ። የት ነሽም ወንድሜ ራሱ የት እንዳለች የሚያውቅ አይመስለኝም። ትጠይቂዋለሽ? የት ናት ሚስት ምናምን አትይው? ስለው እኔ ምን አውቃለሁ ምናምን ነገር ስልኳንም አይሰራልኝም ይለኛል። እና እሱም እኔ አጥብቆ አይጠይቃትም መሰለኝ። የት ቆይታ እንደምትመጣም አላውቅም። ለምን ያህል ጊዜ ነው ቆይታ የምትመጣው? ቢያንስ ለሳምንት ሊሆን ይችላል፣ 15 ቀን ሊሆን ይችላል፣ እንደ ሁኔታው። አዎ። ጥፍት ብላ የት ከርማ እንደምትመጣም አላውቅም። ስትመጣ ምን አይነት ሰው ሆና ትመጣለች? ስትሄድ እንዴት ነበረች? ስትመጣ እንዴት ነበረች? ያው ስትሄድማ ያው እዚሁ ቤት ተመችቷት ነው ያለችው። እሺ። አምሮባት ነው የምትሄደው። ስትመጣ ግን እኔ ምን አውቃለሁ የሆነ እብድ የምትመስለው የሆነ ጭምርር ብላ ፊቷም የሆነ ነጭ ቅጥጥ ያለች ነገር ሆና ነው የምትመጣው። የት ሄዳ እንዴት ሆና እንደምትመጣ ምንም አላውቅም። አሁን አመድ ላይ ስትንከባለል ያልሽኝ ነገር ምንድን ነው? እስኪ እሱን አስረጅኝ። አመድ ላይ ስትንከባለል መስላ ነው ያልሽኝ? አመድ ላይ ስትንከባለል ውላ የመጣች ነው የምትመስልህ። ብታይ የሆነ በቃ ነጭ ነው የምትሆነው። ጸጉሯም ልክ አይደለም፣ ፊቷም ሁሉ ነገሯም ትክክል አይደለም ስመጣ እና እንደዛም ሆና ስመጣ በቃ ትጮሃለች። ምንድን ነው አንቺ ቤቱን አገማሽው? ሸተትሽኝ እኮ ወይ አትሞች ወይ አትይኝ ትለኛለች። እኔ ፈልጌ ስትመጣ ምን ይዛ ትመጣለች? እኔ ምን አውቃለሁ የሆነ ክብ ክብ ነገር ይዛ ትመጣለች መሰለኝ። እኔ በየአጥሩ ምናምን የምትወትፈው ነገር አላት። እኔ ምን እንደሆነም አላውቅም። ማታ ተከራዮች ነው የነገሩሽ? በየአጥሩ የምትወትፈው ነው አይተሻለሽ? ኧረ እኔማ የታታለሁ ብለህ ነው እንደምትወትፍ ከሰዎች ነው የሰማሁት። ምን እንደምትወትፍ የእናንተ ቤት ልጅ ምናምን ብለው የነገሩኝ ሰዎች ናቸውና ምን ወደ አጥሩ ውስጥ ምን እንደምትከት ምናምን ምንም አላውቅም። እኔ ስራዋ ሁኔታዋ ምን እንደሆነ ምንም አይገባኝም ምንም። ስለዚህ ከዚህ አሁን ያልሽኝ ቦታ ደርሳ ስትመጣ የሆነ ክብ ክብ የሚመስሉ ነገሮችን ይዛ ትመጣለች። እሷ ተንጨባራ ነው የምትመጣው። አመድ ላይ የዋለች ያልሽኝ መስላ ማለት ነው። ስትመጣና ስትሄድ ወንድምሽ ምን አይነት ሪያክሽን ያሳያታል? ምንድን ነው የሚላት ስትመጣም ስትሄድ? ያው እዛ ክፍላቸው ገብተው ነው የሚያወሩት። እኔ ፊትም አያወሩም። ምን እንደሚላትም በምን መንገድም እንደምታሳምነው እኔ ምንም አላውቅም። እንዴት እንደምታናግረውና እኔ የሆነ ሰይጣናዊ መልእክት ያላት ነው የምትመስለኝ። እኔ እንደዚህ ሆና መታ የት እንደሄደች ሳያቅ ምናምን ቆይቶ እንደገና ደግሞ ከእሷ ጋር መልሶ ለመቀጠልም ራሱ ሲፈልግ እኔ እንዴት እንደምታሳምነው አላውቅም። ወንድምሽ ሱሰኛ ነው? እረ ወንድሜ ጤነኛ ነው፣ ምንም ሱስ የለበት። ከእሷ ጋር ከሆነ በኋላ ምንም አይነት ሱስ የለበትም። ግን የጸባዩ ችግር በፊት ያለበትን አሁን ያለው ጸባዩ በጣም ተቀያይሯል እንጂ ምንም ሱስ የለበትም። ከእሷ ጋር እንዴት እንደተገናኙ የምታውቂው ነገር አለ? ከእሷ ጋር እንግዲህ የሆነ ካፌ ላይ እንዳገኛት፣ ያው በፊት ሁሉን ነገር ነው የሚያጫውተኝ ወንድሜ። ካፌ ላይ ቁጭ ብሎ እያለ ከጓደኞቹ ጋር እየተጠባበቀ እያለ አጋጣሚ ስታልፍ አያዝና ከዛ ተከትዬ እንደዚህ ብዬ ምናምን ተቀብያ ስልኳን አገኘኋት። አሁን ልልሽ የፈለኩት ምንድን ነው
እሷ ናት ፈልጋ የሄደች ወደ እሱ ወይስ እሱ ነው ወደ እሷ የሄደባት ለማለት ፈልጌ ነው። ስለዚህ አሁን መጀመሪያ እንደነገርሽኝ ሲተዋወቁ ነው። እሱ ነው መጀመሪያማ እሱ ነው እንትን ያላት ሄዶ ያወራል። እዛ እንደዛ እንደሆነ ትውውቃቸው ነገረኝ። ከዛም የሆነ ጊዜ አስተዋወቀኝ። እኔም ደስ አለኝ። እኔ በጣም ነው ደስ ያለኝ። ወንድሜ የራሱን ህይወት ለመኖር ለመጀመር እየሞከረ ስለሆነ ደስ ብሎኝ ነው የተቀበልኩት። ግን የልጅቷ መርዝነት የልጅቷ ክፉነት በጣም ከባድ ነው ከምነግርህ በላይ ወንድሜ። እንዴት ነው አንቺ በሽታ ጀመረሽ? እኔ ጤነኛ ነበርኩኝ፣ ግን የሆነ ሰዓት ላይ ብታይ ራሴን በጣም እያመኛል፣ እያዞረኛል። ከዛ እንደዛ እያልኩኝ እያለ ትንሽ ወርዶ ወደዚህ ወደ ሰውነቴ ሁሉ እንዳለ ጨጓራዬም ራሱ ጤነኛም አልነበረ። ከዛ ከጊዜ በኋላ እግሮቼ ራሱ መደንዘዝ ጀመሩ። ከዛ ለወንድሜም ሳዋየው ምን ትሆኛለሽ ባክሽ፣ ዝም ብለሽ ደንዝዞሽ ነው ምን ትሆኛለሽ ምናምን ነገር አለኝ። ወንድሜ እግሬን የታመምኩ ነው ስለው ኧረ ደንዝዞሽ ነው ምንድነው የምትይው ምናምን ብሎ እሺ በቃ ብዬ የሆነ ሰዓት ላይ በቃ ሁለቱም አይንቀሳቀሱም። በቃ የሆነ ሰዓት ላይ ሁለቱም ይኸው እንደዚህ ነኝ በቃ እንደምታየኝ። ክሊኒክ ነን አለች። ክሊኒክ ወንድሜ አልወሰደኝም። እዚሁ ነው እንትን እያለኝ ያለው። ለምን እንደሆነ አላውቅም። እንዲሄድ አትፈልግም ሚስትየዋ። ክሊኒክ ምናምን የሚባል ነገር እንዲሄድ አትፈልግም። ለምን እዚሁ እኔ በዘመድ በጓደኛ እሱን ለማስጠየቅ ለማስመከር አልሞከርሽም ነው? አይሰማችሁም? በፊትማ ያዳምጣል እኮ አሁንም ስነግረው ያዳምጣል እኮ። በፊት እንደዚህ ጓደኞች ሲመክሩት ያዳምጣል፣ ግን የሰማውን አይተን አይለው አይተገብረውም። እሷን ነው የሚያዳምጠው። መልሳሷ እሷን ነው በቃ ሀሳቡ ሁሉ የእሷን ነው የሚያዳምጠው እንጂ ስነግረው እኮ ይሰማል፣ ግን የእሷን ነው ተግባር ላይ የሚያውለው። የእሷን ሀሳብ ነው እሺ ብሎ ተቀባይነት የሚያገኝለት እንጂ የሌላውን ሰው ሀሳብ አይቀበልም። ስለዚህ አሁን አንቺን የሚልሽ ምንድነው? እሷ የምትለውን አድርጊ ነው። እሷ የምትለውን አድርጊ ነው። አንቺ ያየሽው ነገር አለ እሷ ላይ ኤግዛክትሊ? አሁን ብዙ ነገሮችን ስትነግሪኝ የሆነ ነገር እየጠረጠርኩ ነውና በእሷ አንቺ የምትጠረጥሪው እሷ እንደዚህ ናት ወይም እንደዚህ ልትሆን ትችላለች ብለሽ የምታስቢው ነገር አለ? አዎ አስባለሁ። ያው ግን ሀሳብ ብቻ ነው፣ እውነታ የሚባል ነገር የለኝም። ያው ሀሳቢ ብቻ ነው። እሷ እንደዛ ጠፍታ ስትመጣ እንደዛ አምሮባት የወጣች ልጅ እንደገና ደግሞ እንደዛ አመዳም መስላ ጭብርር ብላ ስትመጣ ሌላ ታሪክ ነው የማስበው። ግን ደግሞ እውነትም ላይሆን ይችላል ብዬ እንደገና ራሴን ትንላለሁ እንጂማ የማስበው ነገር አለ። ምንድን ነው የምታስቢው? እስኪ ሀሳብሽን ንገሪኝ። ምን ልትሆን ትችላለች? ምን እያደረገች ነው ብለሽ የምትገምጪው? እኔ እንደው እቺ ልጅ ሰይጣናዊ ህይወት ውስጥ ያለች ይመስለኛል። እንደው ይመስለኛል ነው፣ ግን ሰይጣናዊ ህይወት ውስጥ ያለች አይመስለኛል። ምክንያቱም እንደዛ ተንጨባራ ስትመጣ እንደዛ ነው የሚሰማኝም። የምትጮኸው የምትናገረው ምናምን እና ከምን አንጻር ነው እንደዚህ የምትሆነው ብዬ ሳስብ እንደዛ ይመስለኛል። እዚህ ቤት ያየሽው አውሬ ነገር ወይ እንስሳ ነገር መጥፎ ነገር አለ? አለ። ምን አለ እስኪ ንገሪኝ። እንደው ስማቸውንም በቅጥ አላውቀውም፣ ግን እንቁራሪት የሚመስሉ ነገሮች እንቁራሪትም አይደሉም፣ ግን እንቁራሪት ይመስላሉ። ያው ይመስላሉ እንጂ ይሁኑ በቃ እኔ እንጃ። በጣም ነው የሚያስፈሩት ብታይ። እነሱ ነገሮች እንደዚህ ሲሽለከለኩ አያለሁ። በዚህ ቤት ውስጥ? አዎ ቤት ውስጥ። ቀን ነው ማታ ነው? ምን ላይ ሰዓት ላይ ነው በብዛት የምታየው? ማታ። እንደገና ደግሞ እኔ ምን አውቃለሁ፣ እኔ ያቃዠኛል፣ መተኛት አልችል፣ እንቅልፍ። ምንድን ነው የሚታየሽ? የሆነ በቃ እኔ በሀሳብም ራሱን ለመግለጽ የሚከብድ ነገር ነው እና ያስጨንቅሻል? በጣም ነው የሚያስጨንቀኝ። በጣም ነው ሌሊት ላይ እንቅልፍ መተኛት አልችልም። በቃ ያቃዠኛል። በቃ ምንም መተኛት አልችልም። ሲያስጨዋኝ ነው የሚውለው። ስለዚህ አሁን እሷ ናት ይሄን ሁሉ ነገር እያደረገችው ያለችው ነው የምትይኝ? ስትመጣም እንደዚህ ነበረች አሁን እንደምታያት አይነት ሰው ወይስ በጣም የተለየች ሰው ነበረች? አረ ስትመጣ ቆንጆዬ ነበረች። ቆንጆዬ እና ሰብአዊነት ያላት ነበረች ስትመጣ።
ከዛ በኋላ ነው እኔ ምን አውቃለሁ። ከዛ በኋላ ሀሳቧ ምን እንደሆነ እየተቀየረች የመጣችው እዛ በኋላ ነው። ምንድነው በዋናነት የሷ ጸባይ አሁን በጣም ያስቸገረሽ አንቺ? ከዚህ አሁን ያልሽኝ ይሄ መጥፎ ነገሩ አለ። ከዛ ምን አይነት ጸባይ ነው? ትጮኻለች ያልሽኝ ነበር። በጣም ነው የምትጮኸው። ደርሳ ስትመጣ በጣም ነው የምትጮኸው። ጩኸቷ በጣም ነው የሚያስፈራ። ታይ አይደለም ለሰው እውነት እንስሳ ራሱ እንዴት እንደሚፈራት ስትጮህ በጣም ነው የምትጮኸው። ጩኸቷ በጣም ይረብሻል። ስለሌ አላውቅም። እሷ ነግሬህ የለ ስመጣ የሆነ ነገር ይዛ ትመጣለች አላልኩም? እሱን ነገር ይዛ ትመጣለች። ስመጣ ማታ መተኛት አልችልም። እዚህ ጋር የሆኑ ጉርጦች ሹልክልክ ይላሉ፣ ይዘላሉ። ጉርጥ ነው ያልሽኝ? እንቁራሪት የሚመስሉት ያልሽኝ? አዎ እንቁራሪት። እነሱ እዚህ ቤት ይገባሉ? እዚህ ቤት አሉ። ውሃ አካባቢ አለ? እዚህ አካባቢ ወንዝ ምናምን አለ? ኧረ ምንም ውሃ የለም። ከየት ነው የሚመጡት ታዲያ? እኔም ግራ የገባኝ እሱ ነው። የሚገርምህ እሷ ስትጠፋ ይጠፋሉ። እሷ እዚህ ቤት እግሯ ሲረግጥ ይመጣሉ ጉርጦቹ። እንደገና ደግሞ መተኛትም አልችልም። የሚያስፈራ ነገር ነው የሚታየኝ፣ እጅግ በጣም የሚያስፈራ። መቃዠት መጮህ ነው ስራዬ። መተኛት አልችልም። ወንድምሽም ላይ ትጮኻለች? አዎ ወንድሜም ላይ ነው የምጮህበት። ወንድሜም ራሱ አንዳንዴ ጥሏት ነው የሚሄደው። ወንድሜ ራሱ እኔ ልክ አይመስለኝም። ምክንያቱም በፊት የነበረበትና አሁን ያለበት ሁኔታ ሳስበው ትክክል አይደለም። አንዳንዴ በጣም እሱ ራሱ ይናገራል፣ ይጮሃል። አንዳንዴ መለስ ብሎ እኔንም ትሬት ያደርገኛል። ሁለት አይነት ጸባይ ነው የሚያሳየኝ። አንዳንዴ ወደ ራሱ ይመለሳል፣ አንዳንዴ ደግሞ ሌላ ሰው ነው የሚሆንብኝ። እና እኔ የምታደርገው ነገር ያለ ይመስለኛል እቺ ሰው እውነት ወንድሜም ላይ እኔም ላይ ልክ አይደለም ያለው ነገር። ስለዚህ አሁን በቃ በግልጽ አማርኛ መተት አለባት እያልሽ ነው? አዎ እንደዛ ነው እያልኩ ያለሁት። እኔ እርግጠኛ ነው መሆን ያልቻልኩት እንጂ እውነት እንደዚህ አይነት ህይወት ውስጥ እንዳለች ልጅቷ እርግጠኛ ሆኛለሁ። የሆነ የሚታይሽ ነገር አለ? ምክንያቱም ብዙ ነገሮች ግልጽ ያደርጉልሃል። እሷ ስትመጣ እነዚህ የሚመጡት ጉርጾች ሽልክልክ የሚሉት እነሱ ይመጣሉ። እሷ ስትመጣ ይዘው የምትመጣው ነገር፣ እሷ ሆና የምትመጣው ነገር፣ እሷ ራሱ ትክክል አይደለም ሆና የምትመጣው ነገር። እሷ የሌለች ጊዜ ይሄ አሁን ለሳምንት ምናምን ትጠፋለች ያልሽ ጊዜ ስትጠፋ ወንድምሽ ምን አይነት ጸባይ ያመጣል? ይመለሳል ወደ ቀድሞ ይሄ እንክብካቤው ምናምን ይቀጥላል ወይስ እንደነበረው? ይረዳኛል። እሷ ስትሄድ እሱ ወንድሜ ይረዳኛል፣ ያንቀሳቅሰኛል፣ ያጥበኛል፣ ይረዳኛል። ከዛ እሷ ስትመጣ ደግሞ ይቀየራል። ሌላ ሰው ነው የሚሆነብኝ። እሱ ራሱ እኔ ላይ ይጮህብኛል። እሷም ትጮሃለች። እሷ ራሱ እሱ ላይ ለምን እንደሆነ አላውቅም ትጮህበታለች። ወንድሜም መልስ አይሰጣትም። ቀና ብሎ ጥሏት ነው የሚወጣው ወደ ውጭ። በጣም የሚያስፈራ ነገር ነው። እስኪ ስለዚህ አሁን ምንድነው እንዳግዘሽ እንድንረዳሽ የጠራሽን? ምንድነው እንድናደርገው የፈለግሽ በዋናነት? እቺ ሰው እውነት ትክክለኛ ማንነቷን ማወቅ እፈልጋለሁ። ከጥርጣሬ ውጭ እውነታውን ማወቅ እፈልጋለሁ እና ድብቅ ካሜራዎች ቢቀመጡ ይቺ ልጅ ሆና ደርሳ ስመጣ የምትሆነውና የምታደርገውን ነገር ማየት እፈልጋለሁ እና ወደ መፍትሄው ስንሄድ የዚች ልጅ ትክክለኛ ማንነት በዛ ካሜራ እንድናየው ነው የምፈልገው። ድግምቱን ታረጋለች አታረግም የሚለውን ማወቅ ማለት ነው። ልቤም የሚጠረጥረው ነገር እውነት ነው ወይስ ውሸት ነው የሚለውን ማየት እፈልጋለሁ። ጥሩ። ስለዚህ የድብቅ ካሜራ እናደርጋለን። አሁን እዛ ያልሽው ቦታ ሄዳለች ወይስ እዚህ ነው ያለችው? አሁን የለችም። የት ነው ያለችው? የት እንዳለች አላውቅም። የት እንዳለች እንኳን እኔ ወንድሜ የማያውቅም። ለምን ያህል ጊዜ ቆየች? አሁን እንግዲህ ከሄደች ሳምንት ሆኗታል። ወይ ልትመጣ ትችላለች ወይ ትንሽ ልትቆይ ትችላለች። አላውቅም በምን ሰዓት እንደምትሄድ በምን ሰዓት እንደምትመጣ አይታወቅም አድራሻዋ። በቃ ስለዚህ እንደዛ ከሆነ ድብቅ ካሜራ አንድ ከግቢ ውጭ አንድ ቤት ውስጥ እናደርግልሻለን። ግቢውም ላይ ያለውን ነገር ማየት ስላለብን ማለት ነው። አንቺ እስከዛው ድረስ እንግዲህ አይዞሽ። ሕክምና መታየትም ካለብሽ ከወንድምሽ ጋር እንነጋገርና ሕክምና እንድትታይ እናደርጋለን። እሺ እናቴ። አመሰግናለሁ። እሺ ችግር የለውም።
እንግዲህ ውድ ተመልካቾቻችን ከእህቴ ጋር የነበረው ቆይታ እንደሰማችሁት ነው። ሁኔታው ትንሽ እኛ ከጠበቅነውና ካሰብነው በላይ ወይም ደግሞ ካሰብነው ውጭ ነው ይመስለኛል። ይሄ ከመንፈሳዊ ነገር ጋር የተገናኘ ሁኔታ ነው። ጉርጥ ወይም ደግሞ ይሄ እንቁራሪት መሰል ነገር እዚህ ቤት ውስጥ በብዛት ይኖራል ነው። አሁን ቀን ቀን የሉም ነው፣ ማታ ማታ ናቸው። ብዙ ናቸው። ያስፈሩሃል ብታይ እነሱ ራሱ እንደዚህ ልክ እኔ ሲጀመር ነፍሳት የሚባል ነገር አልወድም። እነሱን ሳይ ደግሞ ጭራሽ ፍርሃት ይጨምራል። እዛ ላይ ትንሽ ተኛሁ ብዬ ጆሮዬንም አይኔንም ጨፍኜ በግድ ብተኛ የሚያስፈራኝ ነገር ነው። በአካል እዚህ የቆመ ያህል እስኪሰማኝ ድረስ የሚያስፈራ ነገር ነው የሚታየኝ። በጣም የሚያስፈራ ያቃዥሻል ማለት ነው ስተኛ። እንቅልፍ አይወስደኝም እና በጣም ነው ህይወትን ከባድ ያደረገችብኝ ይቺ ልጅ። እኔ ትክክለኛ ማንነቷን እንዲወጣ ነው የምፈልገው። ጸበል ምናምን አልሄድሽም? አልሄድንም። ልጅቷም እንደምታያዝ ሌላ ታሪክ ውስጥ ስለሆነች ጸበል የሚባል ነገር ያማታል፣ ያሳብዳታል። ወደዚህ የመጣውን ጸበል ቤተክርስቲያን ምናምን አትሄድም። ወንድሜም ራሱ በፊት ቤተክርስቲያን አዘውታሪ ጸሎተኛ ነበረ፣ በጣም ሃይማኖተኛ። አሁን እሱም ቤተክርስቲያን ድርሽ አይልም ቤተክርስቲያን። እሷም አትሄድም። ሰው እንኳን ራሱ እባካችሁ ጸበል አምጡልኝ እንደው የሚካኤል የገብርኤል ብዬ እንኳን ሰው ስለምን እቤት እንዲገባ አትፈቅድም። እዛችሁ ውጡ። ምን አገባችሁ ስለ ሰው ቤተሰብ? ስለ የራሳቸውን ህይወት ኑሮ ብሎት። ምንድን ነው እምነቷ? ክርስቲያን ናት ነበረች፣ ግን ምን ዋጋ አለው? አትደርስም ቤተክርስቲያን። ክርስቲያን ናት፣ ግን ቤተክርስቲያን ምናምን አትወድም። ስለዚህ እቺ ክርስቲያን አይደለችማ። ዝም ብላ ሌላ የምታመልከው ነገር ይኖራታል። በጓደኛ በዘመድ እሷን ስለማስመከር አልሞከርሽም? እንዲያው ቤተክርስቲያንም ጸበልም ምናምን እንደ አንቺም እንድትሄጂ እሷም እንድትወስድሽ ምናምን ነገር አላስመክሪያት ነበር። በጎረቤት ጓደኞቿን እንኳን አላውቅም። በጎረቤት ምናምን በማውቃቸው እንደዚህ በጨዋታ አድርጋችሁ እስኪ ቁታውን መከሩልኝ ምናምን ብዬ ነበረ። ሰው አሰማም። እሷ በዛ ላይም ታስፈራለች፣ ትጮህባቸዋለች። እኔ የጮህችባቸውም ይሆናል ሰዎች ላይ አሰማም። ምን አገባችሁ? የራሳችሁን ህይወት ነው። ምን አባላችሁ? የሰው ህይወት ተበጣበጣላችሁ። ምን አገባችሁ? ስለኔ ቤተክርስቲያን መሄድ አለመሄድ ምን አገባችሁ? የራሳችሁን ነው። ሰዎቹን ፈርጥ በቃ። አረ ማን ከሷ ጋር ሊያወራ? ተይ እንጂ ይፈሯታል። ተይ ፍርዬ፣ ከሷ ጋር ማንም ሰው ሊያወራ አይችልም። እና ይቅርታ አድርጊልን፣ እኛ እሷን በጭራሽ እንደዚህ ልንላት አንችልም። በጣም ጥሩ ሰው አይደለችም ብለው ይነግሩኛል። እሱንም ሲያወሩትስ እሱም እንደዚህ ነው የሚመልስላቸው ወይስ? እሱ እሺ ነው የሚለው፣ ግን አይሰራም። እሺ ይላል፣ ግን ወደዚህ ሲመጣ አያረግም። ነገሮችን ሀሳቡን እኮ ሰው ሲመክረው ይቀበላል፣ ግን አይሰራም። ሰው ላይ መልሶ እዛው ነው። ኦኬ እሺ ፍሬ፣ እና እንግዲህ እናየዋለን። ትንሽ እንደዚህ አይነት የመንፈስ ነክ ነገሮች ያስፈራሉ። አሁን ላይ ደግሞ እንደ ልምድ እየተወሰዱ ያሉ ነው። በተለይ ኢትዮጵያ ውስጥ ይሄ በድግምት ወይም ደግሞ በመተት የሚሰሩ ነገሮች እየበዙ ነው። እንግዲህ እንዳልሽው አንቺ ልጅቷ እዚህ ውስጥም ነገር ካለች በድብቅ ካሜራ ቼክ እናደርጋለን። ጸበልም ምንም ይዘን ነው እንግዲህ የምንመጣው። እኛም ራሳችን እንደዚህ ነገር ውስጥ እንትን እንዳንል በሚለው ማለት ነው። እንደዛ እናደርጋለን። እንግዲህ ውድ ተመልካቾቻችን ድብቅ ካሜራችን ምንድን ነው የሚያሳየን የሚለውን ነገር አብረን እናያለን። ቤት ውስጥና ከግቢው ደግሞ በሚመች ቦታ ላይ አንድ ቦታ ላይ እናስቀምጥና እቺ ልጅ ስትመጣ እንዴት ነው እንደምንድን ነው እያደረገች ያለውን የሚለውን ነገር የምናይ ይሆናል ማለት ነው። እናንተ ግን ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ሞቅ ደመቅ እንድታደርጉት እጠይቃለሁ። 5000 ላይክ እጠብቃለሁ። ሰላም ቆዩ።
ሂዱ። እንግዲህ ውድ ተመልካቾቼ ጉርጦ አለበት የተባለው ቦታ ላይ እንሄድና የተወሰነ እናያለን ማለት ነው። በጣም ነው የሚያስፈራው፣ ግን ብዙ ቦታ ላይ ነው ያዩዋቸው። አንዱን ለእናንተ ላሳያችሁ። እዚህ ጋር ነው እንግዲህ አሁን አለ የተባለው። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ይታያችኋል? ይሄ ሁሉ ጉርጥ ነው። በዚህ ማለት ይሄ እንግዲህ እቺ ልጅ እዚህ ጋር የምታስቀምጣቸው ጉርጦች ናቸው። በስመ አብ በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ። ይኸው እንግዲህ ሁሉ ቦታ ላይ ነው ያሉት። ይኸው እንግዲህ በዛም ይኸው ይታያል። ይሄ ሁሉ ጉርጥ ነው። ወደ ጓዳ ግቡ፣ ወደ ሶፋ ስር ግቡ። ገባችሁ?
የመጨረሻሽ ነው። እሺ እንገላገልሻለን። የኔ አምላክ አንቺን ካልገደለሽ ካልደፋሽ እኔ እቀጣለሁ። የኔ አምላክ ደግሞ ይደፋሻል። የመጨረሻችን እንገላገልሽ። እሺ ይደፋሻል። የኔ አምላክ ዝም ብለሽ እዚህ ጋር ተኝተሽ ውይ ልንገላገልሽ እርዳ። የኔ አምላክ አንተ እማመልክ አምላክ ይህችን ሰው ገላግለኝ፣ ነፃ ሁኝ ልኖርበት። እንግዲህ ውድ ተመልካቾቼ ግቢ ውስጥ እንግዲህ አንኳኩቼ ገብቻለሁ። ያው ተከራዮች አሉ፣ ልብስ የሚያጥቡ ሰዎች አሉ ምናምን ነገር ሰው ወደ ውስጥ ገባለሁ። ልጅቷ እንደመጣች ያው በቪዲዮ አይታችሁታል። በጣም የሚያስፈራ ነገር ነው ስናይ የነበረው። ስለዛ ነገር ማረጋገጥም ስላለብንና ደግሞ የልጅቷንም ጤንነት መጠየቅ ማወቅ ስላለብን አሁን ወደ ውስጥ እገባለሁ። ውስጥ ልግባና እንዴት እንደሆነ ወይም ደግሞ ከጤና ሚኒስቴር ምናምን ብቻ እንደዛ እንደመጣሁ አድርጌ ነው ወደ ውስጥ የምገባው። እናንተ ግን እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። በተቻለኝ አቅም እንግዲህ ይሄንን ነገር ቶሎ ለመጨረስና ልጅቷን ነፃ ለማውጣት ተሞክራለሁ። አብራችሁን ቆዩ። ሰላም እንዴት ነህ? እስክንድር እባላለሁ። ከጤና ሚኒስቴር ጽሕፈት ቤት ነው የመጣሁት እና የጤና ባለሙያና የሚዲያ ኃላፊ ነኝ። እና እዚህ አካባቢ የተለያዩ ሰዎችን ኢንተርቪው እያደረግን ነበርና ቤታቸው ውስጥ ታማሚ ኑሮ ነገር ግን ያንን ታማሚ በትክክል ትሪት አድርገው እያገዙ እየረዱ ያሉ ሰዎችን እውቅና እየሰጠን እንዲሁም ደግሞ ለነዛ ሰዎች የዊልቸር እና የተለያዩ ማቴሪያሎችን ድጋፍ እያደረግን እንገኛለን። እና ምናልባት ፈቃደኛ ከሆናችሁ እናንተ እያደረጋችሁት ያለውን ነገር እውቅና ሰጠናችሁ ከዛ ውጭ ደግሞ ሽልማት ይኖረዋል። የ100,000 ብር ሽልማት እሱንም እንስጣችሁ። ለታመመውም ሰውም ደግሞ የዊልቸር ሽልማት እየሰጠን ነው። እና ሜቢ ፈቃደኛ ከሆንክ እንግባና የተወሰነ ኢንተርቪው አድርገናችሁ ያን ሽልማት እንድንሰጣችሁ ፈልገን ነበር። እኛም ከይቅርታ ጋር ባለቤቴን አንዴ እሺ ተይቃትና እሺ ይቅርታ ችግር ያው እንግዲህ እንዳያችሁት ነው። ባለቤቴን አናግሬያት ልምጣ ነው ያለው። እንጠብቃለን። እኔ የጤና ባለሙያ ነኝ። ሰላም ነው? ደህና። እስክንድር እባላለሁ። ከኢትዮጵያ ጤና ሚኒስቴር የጤና ባለሙያና የሚዲያ ኃላፊ ነኝ። እና በየቦታው እየዞርን እየጠየቅን ነበር እንደዚህ መረዳት ያለባቸው ሰዎች የታመሙ ሰዎችን በትክክል እያገዙ የሚገኙ ቤተሰቦች ጤና ሚኒስቴር እውቅና ስጧቸው፣ ደግፏቸው። ዊልቸር የሚያስፈልገው ነው ዊልቸር፣ ገንዘብ የሚያስፈልገው ገንዘብ ስጡ ስላሉን ምናልባት ፈቃደኛ ከሆናችሁ የተወሰነ ኢንተርቪው እናደርጋችሁና የ100,000 ብር ሽልማት እና ደግሞ የዊልቸር ስጦታ እንስጣችሁ ብለን ነበር የመጣነው። ፈቃደኛ ከሆናችሁ ኦኬ እሺ ይቻላል አይደል? እሺ ስለዚህ ካሜራ ላይ ይዤ ልምጣ። እሺ ና እሺ እንግዲህ ውድ የጤና ሚኒስቴር ተከታታዮች እንግዲህ ዛሬ ጤና ሚኒስቴር ባዘጋጀው ፕሮግራም መሰረት ከነዚህ እህቶችና ከታመመችው እህታችን ጋር እንገኛለን ማለት ነው። ከነሱ ጋር የተወሰነ ቆይታ ይኖረናል። እንደ ቆይታችን መጠን ደግሞ ሽልማት የምንሸልማቸው ይኖራል ማለት ነው። እስኪ መጀመሪያ እንተዋወቅ። ሀና እባላለሁ። እሺ እኔ ቴዎድሮስ እባላለሁ። የታመመችው እናታችንስ ማን ነው ስሟ? እህታችን ፍሬ ትባላለች። እሷ የኔ እህት ነች። እህቴ ነች። ፍሬ ትባላለች። እሷ የኔ ባለቤት ነች። በጣም ደስ ይላል። የኔ ባለቤት ነች። ስለዚህ ሁለታችሁ ባልና ሚስቶች ናቸው? ባልና ሚስቶች ነን። እስኪ ለመታወቅ ያክል ጀስት ከርዕስ ውጭ ነው፣ ግን ስለእናንተ ግንኙነት እንዴት እንደተጀመረ ማወቅ ካስፈለገ ብትነግሩኝ። የኔና አንቺ ግንኙነታችን ይገርማል። አጋጣሚ ነበረ። የሆነ ካፌ ላይ ከጓደኞቼ ጋር የተዝናናው ነበር እና እሷ ብቻዋን መታ የሆነ አጋጣሚ ከእኔ ፊት ለፊት ተቀምጣ በሰዓቱ በጣም የሆነ የሚያምር አለባበስ ነበር የለበሰችው። አይኔ ውስጥ የሚገታ አለባበስ ነበርና እንዲህ ከጓደኞቼ ጋር ቁጭ ብለን ስትወጣ ከጨዋታችን ወጥቼ እሷን ማየት ጀመርኩኝ
ሆነ ሀሳቤ ተሰርቆ ወደሱ ሄደና ጓደኞቼ ናቸው አንተ ነቃ ብለህ ነገር ሙድ እንደሚያዝ ነገር ብለው እንትን ብለውኝ ከዛ ወዲያው ወጣች። እሷ አጋጣሚ ስልክ እያወራች ወጣች። እኔ ወደ እሷ ቃይምሮ ወደ እሷ ሄደ ማለት ነው። ከዛ ለምን እንደሄድ አታዋራትም ምናምን ሲሉኝ ኧረ እኔ ምናምን ቢሄድም አውራታለሁ የሆነ እንደማቅራራት ነገር አደረኩ እና ልክ ከዛ እነሱ አጋጣሚ እዛ ጋር እንደ መወራዳ እንደ የሆነ ቁማር የሚወዱ ጓደኛ አለኝ። በዚህ አጋጣሚ እሱ እንደ ቀልድ አድርጎ ነው ይሄን እኔ እከፍላለሁ አንተ ሄደህ ካዋራት ስልክ ከተቀበልካት እኔ እከፍላለሁ ሄደህ ግን ካልተቀበልካት አንተ ነው ሲለኝ እንደል ተነሳስቼ ነው አጋጣሚ ይገርማል ለዚህ ልንደርስ በወረድ ተነስቼ ሄድኩኝ። አጋጣሚ ሆኖ ተልኳም ተቀበልኳት መጥቼ ስኳን አሳዩዋቸው ምናምን በዛ ሰዓት በቃ ተሳሳቀ ምናምን። እኔ ግን ከአንድ ቀን ለቀኝ ተደዋወልን ይገርማል ለዚህ ጋር ደረሰ። በወረድ እንዴት ነው ግንኙነት? አሪፍ ነው። በጊዜው እንዴት ነበር እሱ አፕሮች ያደረገው ወደ አንቺ የቀረበው እንዴት ነበር? አይ ደስ የሚል እንትን ነበረውና ትትና ለሴት ልጅ ያለው ሪስፔክት ምናምን በቃ አንደርስታንድ ያደርጋል ይረዳሃል። እሱ ነገሩ ስለገዛኝ አብሬ መኖር ጀመርኩ ከሱ ጋር። ከዛ በኋላ ያው ግንኙነቱ ተጀመረ። ይሄ በተለይ ስልክ ምናምን ተቀያየራችሁ በኋላ? ስልክ ተቀያየርን በኋላ ወዲያው እኔ አላስቻለኝም ይገርማል። ወዲያው መዛኑ ቀን ደወልኩላት ምናምን። ከዛ 1-2-3 ቀን አትደውልም እኔ ነኝ የምደውለው የነበረው። ከዛ የሆነ አላህ እንደዚህ ስትሆን ለህ የሚኖረን ከዛ እያልን ከሷ በኋላ እሷ ይመስለኛል ስለኔ በደንብ እስክታውቅ እያጣራች ነበረ። አንድ ሳምንት ምናምን ትንሽ አለፋችኝ። ከዛ እሷ መደወል ጀመረች። ከዛ በኋላ በመሀል ከአንድ 15 ቀን እንዲህ በስልክ እንትን ካልን በኋላ መገናኘት ጀመረ። ይገርማል የመጀመሪያ ጊዜ እዛው ካፌ ነው ይዛት የመጣሁት። ዴት ያደረጋችሁት እዛው ካፌ ነው። ስለ ነገሩም እያስረዳኋት በሰዓቱ እንደውም ትንሽ ተናዳ ነበር ስነግራት ምናምን። ግን አጋጣሚ ሆኖ እግዚአብሔር በዛ መንገድ እንድንገናኝ ስለፈቀደ ነው ብዬ አግባብቻት እንጂ መጀመሪያ ስነግራት ያው ወረረድ ነበር አንቺን እንትን ያለኝ አንድ ጨዋታ ብዬ ስነግራት ትንሽ ሆት ሆነችብኝ። እዛው ፈጣሪ ለይና አጋጣሚ ተጠቀመው እነሱ አንድ ለማድረግ ነው እያልን በቃ ግን የዛኔ እንደዚህ ሰብሰብ ነበር ወንዶቹ ምናምን ሰብሰብ ብሎ ነበርና እሱን አይተሽው ነበር ወይስ ድንገት ነው የመጣብሽ? አይ በአጋጣሚ ነው የመጣብኝ። አላየሁትም። ሆን ብለሽ አይደለም የጠራሽ? አልጠቀስሽው? አልጠቀስኩትም። ያኔ ይገርማል ጓደኞቼም ያንን ነገር የተጠቀሙ እሷ ቼክ የምታክሰው አልነበረችም በሁኔታውና ኦኬ ቼክ አላደረገቻቸውም ሁላችሁ? ቼክ አላደረገችም። እኔ ነኝ የተሳብኩትና ኦኬ በቃ ያንንም ለመጠቀም ነው እነሱ አረችማ ቀሻት ለማየት ነገር አለ። ምኗን የሳበሽ በጊዜው? በሰዓቱ በቃ ምን ልበል የሆነ ከቁመቷ ከሆነ ከአቋሟ ጋር የለበሰችው ልብስ ነው በቃ አይን ውስጥ የሚከተል ልብስ ነበር በሰዓቱ የለበሰችው መስኛል። አይ ቲንክ የሆነ ጫማና ቲሸርቷ ጋር ይመሳሰል ነበርና ይሄ ነው ማይሽ ታረክ ሰው ውስጥ ገባ የለ ከበሰዓቱ አይን ውስጥ ገባች። አንተን ለማጥመድ ብላ እዛ የተቀመጠች መሰለኝ። በአንድ ከሚገርም ጨዋታ ወጥቼ ሀሳብ እንዳለ ደስ ሆነ። ከዛ ጓደኞቼም ሲዋት ቼክ አታርግም ስልኳን ነው የምትነካካው ምናምን ያ ነገር ደግሞ በቃ አረ መቼም እንትን አትልህም ምን ነገር አለ አይደል በማለት ልታጠምጆ ነው የሄድሽው እዛ? ያው እንግዲህ የፈጣሪ ፍቃድ ነው ይሄ እንጂ ልታጠምጆ አለሽ? እንደውም እኔ ስገባ ተከተልሽ ነው የገባሽው አይነት ነገሩ ላይ ያልኳት ነበር። ወን ብለሽ ነው ያልኳት ነበር። ይመስላል እኮ ወን ብለሽ ነው አይደል? አረ ያው አስመሰለብኛ። ምንድነው አጋጣሚዎች እንደዛ እንዲመስሉ ያደርጋሉ በብዛት። ግን ደግሞ እንዴት ነው መልካም ፍቃዱ ከሆነ እግዚአብሔር ባንድም በሌላም ያገናኛል ይባላልና አንተ የምትወደውን ከለር ለብሳን ያገኛት የሚገርም ማቻርጋ ማለት ነው። ማቻርጋ ነው ያገኘ የሆነ ወይን ጠጅ ከለር በጣም ደስ ይለኛል። ፐርፕል ከለር ጫማዋና ቲሸርቷ በጣም ማቻርጎብኝ ነበር። ከዛ በኋላ ሄዳ አወራሃት፣ ዴትም ተጀመረ፣ ወሬ ተጀመረ። ከዛ እንዴት ወደዚህ ወደ አንድ ላይ መኖር ወይም ትዳር ወደሚለው ነገር ሰርግ ምናምን ነበር? ሰርግ ምናምን አልነበረም። በርግጥ በሰዓቱ ያው ከጊዜያቶች በኋላ አብረን እንደ ቤተክርስቲያን ምንም ስለምናመሽ ምናምን በቃ ሰፈርም የኔ ትንሽ እንትን ይላል አስፋልት እንዲህ ምቹ ነው ለከተማ ጫፍ ስለሆነ በቃ እኔ ጋር በሚል እንደምታዩትም አለችኝ ብቻዬን እህቴን ያለነውና ብቻችንም ከምንሆን እኔም ደግሞ አጋጣሚ ሶጣ ምናምን እህቴን ትሪት ታርግኛለሽ በሚል ሰበብ ምናምን እህትህ የዛኔ ታማሚ ነበር? ነው ታማሚ ሆና ሳይሆን ብቻዋን እዚህ ብቻዋን ከምትሆን ብላ ቤተሰብ ብቻዬን እሷን ቻለችኝና ግቢውን እዛ ማኔጅ አድርጋ ምግብ ምንም ሰርታ በቃ እንደ እናት አለ አይደል ሶጣ ስጋ ብቻዋን የምትሰራው እንጀራውንም ጋግራ ያንንም ቢያንስ ይሄን ነገር ሼር ትደራረጋላችሁ ገባ ሴት ስለሴት አሪፍ ነው ብዬ አሁን እሷ አንዷ ወጥ ምሳሌ ሆነ አንዷ እንጀራ ትጋግራለች ምናምን ቢያንስ ይሄን ነገር መተጋገዝ ይኖራል። እሷን እንድትማር ይፈልግ ስለነበር በሰዓቱ ቢያንስ እሷ ትምህርት ስቶይት እሷ ከቨር ታረጋለች። እሷ ትማርም ነበር የዛኔ? በሰዓቱ ትማር ነበር። ኦኬ። እና ያ ነገር ስለነበረ እሷ ከሌለች እሷ ደግሞ ከሰዓት መጣ ለምሳሌ እሷ ቁርስ ሰርታ ልምትሄድ
እሷ ደግሞ ከትምህርት ቤት ስትመጣ ኦኬ መሳምራት ነው ያለውን ነገር ከቨር ልታደርግ በሚል ቀያልን ለጠቅመህ ነው ያስገባት ለራት ለምሳ ብሎ ነው ያስገባት። አይገርምም? ይሄን እንኳን አልገባም ነበር። አይ ደስ ይላል። በሰዓቱም የሚገርም ይሄ ሀሳብ ራሱ አይሜሮ ላይ አልነበረም። የሆነ ጊዜ እንደዚህ አምሽተን ከሆነ ፕሮግራም መጣን እኛ ጋር እቴንም አላስተዋወቅኳት። በዚህ አጋጣሚ ነው ያስተዋወቅኳት። የሆነ ውጭ አምሽተን ምናምን ይዣት መጣሁ። እዛ እቴም እንዳየቻት አንድ ቀን ሙሉ በቃ ስንጫወት አመሸን ምናምን በቃ እሷ አቀረበችኝ። እቴ ለምን ከኛ ጋር አትኖርም ብቻችንን ነን፣ እኔም አንተም ውጪ ስትሄድ ብቻዬን ከመሆን ቤት ምናምን በሚል ሰበብ ባይዘው እቴ ነው ሀሳቡ። መጀመሪያም በቃ እሷ አልጭ በቃ ጨዋታ በጣም ጎበዝ ነች እና አንድ ቀን አብረን ስንጫወት አደረን። እቴ በቃ እንደ መናፍቃለ በቃ ለምን ከኛ ጋር አትሆንም የሚል ሀሳብ አመጣችልኝ። ከዛ አንቺ ነሽን እኮ ነው እሷኛ ጋር መጣሽ ማለት አንቺን ብቻሽን አትሰቃይም፣ እንዛም እዛም እንትን አትይም፣ በቃ ያለው ነገር ከቨር ታደርግሻለች፣ በቤት ስራ ምንም ታግዝሻለች የሚል አይዲያ ነው የመጣልኝ። አብራ መኖር ተጀመረ ማለት ነው። ከአንዳንድ ይሻል ሰው አዋ አልኩት። እንዴት ግን ምልሽ አሁን ብዙ ጊዜ ይሄ ደንብ አለ የኢትዮጵያውያን። አይ ብዙ ጊዜ ምን መሰለክ ባንዴ ሽሉ ላይ የቻልኩት ብዙ ጊዜ ፈትኜዋለሁና ከፈተና ስላለፈ ለዛ ነው እሺ ያልኩት እንጂ ሴት ልጅ ደግሞ ባንዴ እሺ ስትል አያምርባትም አይደል እንዴ? ትንሽ መግደርደር አለባት። እውነት ነው። ባንዴ በሽታ አለባት ባንዴ እሺ ኧረ ጥሩ አይደለም አይደል? ስለዚህ አሁን እኔ ደግሞ ልልሽ የፈለኩት ምንድነው ባንዴ እሺ ታውም ምናምን ሳይሆን ይሄ ሽማግሌ መላኩ፣ ሰርግ መሰረጉ፣ ጫጉላ ጊዜው ምናምን ይባላል እና ያ ነገር አልፈለጋችሁት? አዎ አይ እሱን ነገር ምን መሰለክ አሁን ላይ በእኛ እድሜ ላይ ያሉ ሰዎች እናቶቻችን ናቸው አይደል ሽማግሌ ያስልከው ምናምን ብለው የሚጋቡት። እኛ ደግሞ ያው ቴክኖሎጂውን ታውቀዋለክ፣ ያው እንጋባለን፣ አብረን እንኖራለን። ልጅ ምናምን ስትወልድ ያኔ ቤተሰብህን ታስተዋውቃለህ። ለዛ ነው ቀለል አድርገን ስላሰብን ነው። የሷን ቤተሰቦች ታውቃቸዋለህ ማለት ሄደ እንደዚህ ጥያቄ ምናምን ጠይቃል? አላውቃቸውም በእርግጥ እና የሆነ ሰዓት አንዳንዴ አነሳላት ነበር። ግን እሺ በዚህ አጋጣሚ ሁሉ እንደዚህ እላታለሁ። ግን ያው ዛሬ ነገ በሚል ነገር በቃ ጨዋታን በመሀል እየተረሳ እንትን ይባላል እንጂ እኔ እላታለሁ ቤተሰቦች ምናምን ስላት ሩቅ የሆነ ቦታዎች ላይ እንዳሉና ከሆነ ጊዜ እንደሚመጡ ተናግረኛለች። ሲመጡ በደንብ እንደምታስተዋውቀኝ እኔ እንደውም መጀመሪያ ከመግባቷን በፊት የሆነ በቃ የሆነ ሰዎች ብቻ ባንቺ በኩል ያሉ ሰዎች ብንተዋወቅ አሁን መተዋወቅ ምን አለ መሰለሽ እማዬ አትሊስት የሆነ ነገር ሀፕን ቢያደርግ እንኳን መሀል ላይ ገብቶ አንተ ተው አንቺ ተው የሚያባብል ሰው ሲኖር ጥሩ ነው። አሁን ያንተ ቤተሰቦች የሉም ነው እዚህ? በዚህ አጋጣሚ እኔ ቤተሰቦች የሉም፣ በህይወት የሉም።